الحمد لله والصلاة والسلام على رسول الله صلى الله عليه وسلم وصحبه ومن والاه. وبعد، قال الله جل جلاله: واعتصموا بحبل الله جميعا ولا تفرقوا، إلى قوله تعالى: ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات أولئك لهم عذاب عظيم. وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: إن الله يرضى لكم ثلاثة ويكره لكم ثلاثة، فيرضى لكم أن تعبدوا الله ولا تشركوا به شيئا، وأن تعتصموا بحبل الله جميعا ولا تفرقوا، وأن توالوا من والله الله عليكم، ويكره لكم قيل وقال وكثرة السؤال وإضاعة المال. رواه مسلم. إخوة الإيمان، እንግዲህ በዚች ደቂቃ በተቻለኝ ያክል አላህ Subhanahu Wa Ta'ala በፈቀደው ያክል ስለ እኛ ሙስሊሞች ሙስሊም እንደመሆናችን መስጊድ እንደሚሰበስበን ሁሉ تحت راية لا إله إلا الله محمد رسول الله كلا إله إلا الله بانديرا سر የምትውለበለበው እዚች ባንዲራ ስር እስከሆነ ድረስ لا نخرج أحدا من الإسلام حتى نرى كفرا بواحا ولا نبدعه حتى تستوفي الشروط وتزول الموانع. الله جل جلاله كان عبكرو إني سانمتا عندي شرط متامت قدمو ስለ አንድነታችን አደራ ብሎናል። ነብዩም ሰለላሁ ዐለይሂ ወሰለም እንዲሁ ይህንን የማይበጠስ ወርወተል ውስቃ የላ ኢላሃ ኢላላህን ገመድ የቁርአንን ገመድ ዋስትና ያለው እሱን እንዲያርጋችሁ ጨብጣችሁ ይዛችሁ መሞት አለባችሁ። ولا تموتن إلا وأنتم مسلمون. ይህን አደራ ብሎ አላህ ጀለ ጀላሉ ነግሮናል። ማንም ጣልቃ እንዳይገባባችሁ በሃይማኖታችሁ። ማንም ስለ እናንተ ሃይማኖት ቁርአንን የካደ ነብዩ መሐመድን ነብይ አይደለም ያለ ስለ ሃይማኖታችሁ አቅላችኋለሁ ብሎ ጣልቃ ገባ ማለት አልቆልናል ማለት ነው። ይሄን እናስምርበት። ዋናነት ወደ መንስኤው የሚከፋፍለን መንስኤዎች አሉት፣ ሰበቦች አሉት። እሱን ያው ሰዓት ካለ እናያለን። ስለዚህ አላህ ጀለ ጀላሉ ምን እያለ ነው? ተሳሰሩ፣ አጥብቃችሁ። ይሄ ገመድ አንድ ነው፣ ሁላችሁም ያዙት፣ ይበቃችኋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም فيما رواه الترمذي والحاكم وغيرهما ስለ ቁርአን ሲናገሩ هذا الكتاب حبل الله المتين الممدود من السماء إلى الأرض طرفه الأعلى عند الله وطرفه الأسفل في الأرض. لو النبي صلى الله عليه وسلم إيه القرآن الله يلك قوله كمد لمن يسوي الدنيا ياله هو ياله من دينه مصالح غرغاد ውስጥ እንደገባ ሰው ወይ እንስሳ መውጫ የሌለው ሩቅ አዘቅት ጉርጓድ ውስጥ የገባ እንስሳ ቢወድቅ እዛ ውስጥ ለዛ ለሰው መፍትሄው ጠንካራ ገመድ ይለቀቅለታል፣ ተረባርቦ እየጎተቱ ያውጡታል ማለት። ቁርአን ዱንያ ማለት እንደዚህ የምታሰምጥ የምትውጥ ውቅያኖስ ውጃ ነች። ስለዚህ አላህ መፍትሄውን አመጣና ለቀቀው ይሄን ገመድን ቁርአን ማለት حتى يرفع القرآن يوم القيامة كما كان يوم ينسل القرآن ينسل تقول الزدرس كما دوال يعني هلوب تنطلو كهذا تجاهن تزي كدنيا عزقت كدنيا معبد غرغاد قرآن يوطاچوال
حبل الله المتين فمن تمسك به نجا ومن أعرض عنه هلك النبي صلى الله عليه وسلم ይህን ቁርአን አጥብቆ ያዘ ሰው መጥፋው ነው በቃ ጠፋው من جعله أمامه قاده إلى الجنة ومن جعله خلفه قاده إلى النار النبي صلى الله عليه وسلم ይህን ቁርአን ከፊት ለፊቱ ያደረገው أي جعله إماما في التشريع في التحريم والتحليل والحلال والحرام وفي الإيمان وفي التوحيد وفي كل الشؤون الدنيا والدين بدنيام قداي بدينم قداي ላይ ይሄንን ቁርአን ኢማሙ ያደረገ ሰው ኢማም ማለት እንደምታውቁት ከፊት ነው የሚያሰግደው ነው አይደል ኢማሙ ያደረገ ይሄን ቁርአን ማንኛውንም ነገር ኢባዳ ሲያደርግ حرام ሲል حلال ሲል ሲፈቅድ ማንኛውንም ሲያደርግ ቁርአን አይቶ ማለት በቁርአን መነጽር ይሄ ሰውዬ ይድናል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከኋላው ያደረገው ግን ያችሁ ቁርአንን ከኋላ አደረገ ማለት አማራጭ አገኘ የሰዎችን ራእይ መከተል ጀመረ የሰዎችን አመለካከት መከተል ጀመረ ሰዎች ፈልስፈው አብኩተው ጋግረው ይሄ ነው ኢማን ይሄ ነው ፈላህ የሚያወጣው ብለው ተቁርአን ያልሆነን ወይም ተቁርአን ጋር ቀላቅለው ከሐዲስ ጋር ቀላቅለው አስመስለው ولا تلبسوا الحق بالباطل حقን ከእውነት ጋር ቀላቅለው ይሄ ነው ነጃ የሚያወጣ ቢሉ እንደዛ ሳይሆን الصرف الخالص القرآن حديث እኛ ዋስትናችን አንድ የሚያደርገንም ይሄ ነው መፍትሄውንም እየተናገርኩ ነው መንስኤውም ብዙ ነው እኛ የምንከፋፈልበት አላህ ጀለ ጀላሉ ምን አለ በዚህ በሐብል በቁርአን فأصبحتم بنعمته إخوانا وكنتم على شفا جرف من نار على شفا حفرة من نار جهنم فاف ላይ ነበራችሁ አላ ሱሐቦችን አላት አንሳሮች መዲና ያሉት ምን አላቸው ይሄ ቁርአን ባይደርስላችሁ ነብዩ መሐመድ ባይመጡ አጀላችሁ ሲደርስ ስትሞቱ ወደ ገሃነም ነበር የምትጓዙት አላቸው فانقذكم منها ቁርአን አውርዶ ይሄን ገመድ አውርዶ ነብዩን ልኮ ከዛ ወጣችሁ አለ وألف بين قلوبكم በመካከላችሁ ልባችሁን አገናኘና ሱሐቦች የዛሂር መገናኘት መግባባት መናማር ሳይሆን ልብና ልባቸው ይገናኝ ነበር ልብና ልባቸው ነበር የነሱ ወንድማማችነት ያሁን ወንድማማችነት እንደው ዝም ብሎ ተቻችሎ የመኖር ይመስላል حتى تندري على الفتن እሳቱን ክብሪቱን የሚለኩሰው ሰው እስቲመጣ ድረስ ተቻችሎ መኖር ይመስላል የዛሬው ነው መስጊድም ላይ ተቻችሎ መስጊድ ይመስላል የዛሬው وألف بين قلوب ልባቸውን አንድ ያደረገው ሱሐቦቹ እንደዚህ እኮ ተሳሰሩ ልባቸው በምን በዚህ በቁርአን እንደውም ነብዩ ምን አላቸው وألف بين قلوبهم لو أنفقت ما في الأرض جميعا ما ألفت بين قلوبهم أنت ብቻህን አላቸው ነብዩ ሰለላሁ ዐለይሂ ወሰለም ባንተ ገንዘብ ሰጠ ብዙ ገንዘብ ወርቁን ሰጠ አንድ ሆኖልኝ ወንድማማች ሆኖልኝ ተዋደዱልኝ ብትላቸው በመሬት ያለን ወርቅ ሆኖልህ ብር እሁድ ያምጣበላ አንድ ማድረጋችን ልባቸውን አንድ ማድረጋችን ለዛሂር መመሳሰል ሊኖር ይችላል ለጥቅማ ጥቅሙ ማለት ነው አያችሁ ሙናፊቆችም ነብዩን እንወድሃለን ይሉ ነበር ለጥቅማቸው ለገንዘባቸው ሲባል ማለት ነው አላህ ምን አለ ግን አንተ ሀብት ምድርን ሀብት አብልተ ሰጠ አንድ እንዲሆኑ እንዲዋደዱ ብታደርግ ኑሮ አትችልም ነበር لكن እኔ አንድ ያደረኳቸው አዋደድኳቸው በምን بهذا الكتاب بهذا القرآن በዚህ በቁርአን لا اله الا الله በመጥለው ባንዲራ አንድ ያደረኳቸው ልባቸው ተገናኘ ሱሐባ አስበሳቸው ጦር ሜዳ እንኳን እሳቱ ሲለኮስ ያ ፍላን ናግጠመኝ ብሎ ሲጣራ አንተ ለምን ትሞታለህ እኔ ሄጄ ልሙት አንተ አትህል ለሙስሊሞች ተጠቅማለህ ብሎ ተቀድሞ ሄዶ ይጋፈጥና ይሞት ነበር ልብ ማለት ይሄ ነው አሁን እኛ ግን እኔ ለኑር አንተን አጋልጬ ላሳስላስ ግድ ይባላል
ሱሐቦቹ ለአንዱ እየሞተ እኛ እሱ ይሞት እኔ ልኖር ነው እንዴ? ይፈቀዳል? በሸሪዓ ወድቆች ይፈቀዳል ትላላችሁ? እንግዲህ ራእዩ በስቷል አላቅም። እኔ ብቻ ይሄን ነገር ይውበት አላህ ጀለ ጀላሉሁ ምን አለ መሰላችሁ? ወላ ተኩኑ ከለዚነ ተፈረቁ ወእኽተለፉ ሚን በዕድ ማ ጃአሁሙል በይናት። ቁርአን እኮ ያመጣሁት እነዛ ሲከፋፈሉ ጊዜ ነው። የፊተኞቹ ስለተከፋፈሉ እኮ ነው ቁርአን የመጣው። ለአንድነት መፍትሄ ሆኖ ቁርአን የመጣው እኮ ለምን መሰላችሁ? እነዛ ስለተከፋፈሉ ነው። ተውራት ወረደላቸው፣ ተከፋፈሉ 71። እንጂል ወረደላቸው፣ ተከፋፈሉ 72። ነገሩ እጅ ገባበትና ነው የሰው ረእይ ገባበት። ደለዙት ብቻ የሰሩትን ሰሩ። ቁርአን መጣ፣ ነብዩ መጡ አለይሂ ሰላቱ ወሰላም። ይሄንን ወአዕተሲሙ ቢሐብሊላሂ ጀሚዓ እነሆ ተረከቡ። በዚህ ተሳስራችሁ መሞት አለባችሁ። المؤمن للمؤمن كالجسد الواحد مؤمن للمؤمن عند أكل عند أمثال كالبنيان يشد بعضه بعضا عندي قلب عندي بقول كتير من ترى قال لك بتشان بتكم عندي دين قابي بتشان بكم من يامتها سمنتو بتشان بتوقع من هذا الرجع نبي صلى الله عليه وسلم عندنا أشوفه አንዱ ስታመም ይታመማል፣ ሲያዝን ያዝናል፣ ሲደሰት ይደሰታል፣ ሲያለቅስ ያለቅሳል። ሙእሚን መገለጫው አንድነቱ ይሄ ነው። አሁንሳ ደግ ሆኗል ይባላል። ምንድን ነው ይሄ? ቁርአን ያውቀዋል? ሐዲስ ያውቀዋል? አያውቀውም። እኔ እንጃ ከየት እንደመጣ ማላውቅ እሱ ገደል ይግባ ምን አገባኝ የሚባል ነገር። ቅድም የተባለው አንድን ሰው ላኢላሃ ኢለላህ ብሏል። ስለ ውስጡ ለአላህ እንሰጣለን። ነኪሩሁ ኢለላህ ብሏል አይደል? ላኢላሃ ኢለላህ ብሏል። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ሙናፊቆች እንኳን አለዱል አዕዳ ሆነው ነብዩን ለመግደል ያላደረጉት ጥረት የለም። ከመሆኑ ጋር ግን ላኢላሃ ኢለላህ ስላሉ አልነኳቸውም። ላኢላሃ ኢለላህ ስላሉ አንድ ሙናፊቅ ገለዋል ነብዩ። ሰው ተገደለ ይገደል ከሆነ እንጂ ሙናፊቅ ነብዩ አልገደሉም። ያውም ነግሯቸው አላህ ገሌ ሙናፊቅ ነው ብሏቸው አልገደሉትም። ለምን እንዴ? ላኢላሃ ኢለላህ ብሎ አንተ ግን የኔን ልብ አቀህ እሱ እኮ ዝም ብሎ ነው እንጂ እሱ ጉዞ ዝም ብሎ ነው እንጂ ያው ዝም ብሎ ነው ወይ የሆነ ስም ይለጥፍብኝና ምን እስልምና ዝም ብሎ ቀርቻለሁ ይላል። ምን ይላል? እየተባባልን እኮ ነው። ይሄ እኮ በአደባባይ የወጣ እኮ ነው። እያከፈረን እየተከፋፈርን እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም في روايه مسلم አንድ ነገራቸው ኻሊድ ኢብኑ ወሊድ አንድን ሰው ሙናፊቅ ነው ብሎ ጠረጠረው፣ አብሽቆታል። ያ ረሱላህ እዘሊ አን አቅቱል عنق هذا المنافق ان اقطع عنق هذا المنافق አላቸው ኻሊድ ኢብኑ ወሊድ ባሽቋል። እሱ ስራውን አይቶ ማለት ነው ሲላቸው እግደለው ላ አሉት። እንዴት ትገላለህ? هل يصلي يسجد አይሰግድም ማለት ይሰግዳል አይሰግድም? نعم يصلي ما امرت بقتل المصلي ሰጋጅን በመግደል አልታዘዝኩም። فقال خالد فكم من مصل يا رسول الله فكم من مصل وهو لم يصلي ማለት ስንት ሰጋጅ አለ ስግደቱ ዝም ብሎ እንዲሁ ዝም ብሎ ለላይ ለስሙን ላይ ሆነ ስንት ሰጋጅ አለ አላቸው። ሲከራከራቸው ነብዩ ሰለላሁ ዐለይሂ ወሰለም ما امرت ان انقب عن قلوب امتي የኡመቶችን ልብ ጎርጉር አልተባልኩም። ተከለም ማለት የኡመቶችን ልብ ጎርጉር አልተባልኩም። تحت رايه لا اله الا الله محمد رسول الله ሙናፊቅ ሲገለዋል የሚል በሆነ የሚያስገድል ነገር ካልሰራ በቀር ሙናፊቅ ነው የማይገደል ነው። አትስገድበት ነው ያላቸው እንጂ ولا تصلي على احد منهم مات ابدا ولا تقم على قبره። ነብዩ ሰለላሁ ዐለይሂ ወሰለም ካፊርነቱን እነል ሙናፊቂና في الدرك الاسفل ወርዶባቸው ይያለ ያልገደሉትን ሙናፊቅ
አሁን ገና እኔን ጠርጥረህ ትገለኛለህ? በጥርጣሬ ትገለኛለህ? ወንድምህን ያው መስጊድ ላይ እንዴት ይሆናል? ያ ኢኽዋን ምን አይነት ጀነት ነው? ምን አይነት ጾም ነው? ምን አይነት ሐጅ ነው? فكم من مصل فكم من صائم ليس له من صيامه إلا الجوع والعطش ስንት ጾመኛ አለ ጾሙ ረሃብና ውሃ ጥም ብቻ አጅር የማያገኝ ስንት አለ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አያሌ ናቸው። ورب قائم ليس له من قيامه إلا السعر ነብዩ ሰለላሁ ዐለይሂ ወሰለም ስንት ሌሊት ቆምኩ እያለ አላህን እገዛለሁ ይላል፣ እሰግዳለሁ ይላል፣ ምን እላለሁ ይላል አሉ። ሌሊቱን እንቅልፍ አድሮ አጥቶ ሌሊት ኢባዳ ያደረኩ የሚል ሰው ስንት አለ? ከሌሊቱ እሱ እንቅልፍ ማጣት ትርፉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው አፎርጅድ የሚያደርግብን ጾማችን ነው። ይሄ ምን ሰራው ስራ ይሄ መጥፎ አመለካከታችን ነው ጾማችን እንዲያልተጾመ ሐጃችን ሐጅ እንዳልሆነ ዑምራችን ዑምራ እንዳልሆነ የሚያደርግብን ይሆን ሰደቃችን ሰደቃ እንዳልሆነ የሚያደርግብን لأن الله سبحانه وتعالى لا ينظر إلى صوركم ولا إلى أجسامكم ولكن ينظر إلى قلوبكم وأعمالكم الله جل جلاله ልብህን አተኩሮ ካየልህ በኋላ ነው እንጂ የሰራኸው ይብዛም ይነስም ይጽፍልህ ልብህ ካልተስተካከለ ምንም ዋጋ እንደሌለው ያሳያል። ይኸዋን አላህ ያስተካክል ነው ወንድሞች። الله من قال ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات እነዛ የፊተኞቹ ተከፋፍለዋል። ዲናቸውን ሽጠውታል፣ እውቀታቸውን ሽጠውታል፣ በልተውበታል፣ ተከፋፍለዋል። የሰው ራይ ያስገብተዋል። يحرفون الكلمة عن مواضعه ያላህን ቃል ያዛቡ ይተረጉማሉ፣ ይደብቃሉ። እንደነሱ የተከፋፈሉት አትሁኑ ብሏል። እንደነሳራ ወኡላኢከ ለሁም عذاب عظيم ለነሱ የተዘጋጀው ገሃነመ እሳት عظيم ነው አለ። በጣም ከባድ በቃ እሱ ነው የሚያውቀው። ለነሱ የተዘጋጀው ገሃነም ስለተከፋፈሉ ከባድ ነው አለ። ለነሱ የተዘጋጀው ገሃነም እንዲያትገቡ እናንተም አትከፋፈሉ። ስንከፋፈል እኮ አላህ መፍትሄውን ባያስቀምጥልን ኑሮ ያ ረብ ያው ተከፋፍለናል የሚፈታልን አተናል ስለዚህ ቅርታህን ይባል ነበር። አላህ መፍትሄ አላስቀመጠም። فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت وسلموا تسليما አማኛ ይሆኗትም አለ። ሲጨቃጨቁ ሲነታረኩ አለግባባ ሲሉ ይሄን ኪታብ ይዘህ አንተ መተው ካልተፋረዱ በዚህ በኪታብ አማኛ አይደሉም። ቢሰግዱ ቢጾሙ አማኛ አይደሉም። ውስጣቸው መረክቶ መቀበል አለበት። ሰጥለጥ ብሎ መቀበል አለበት። አላህ የፈረደው አንተ ጥፋተኛ አንተ ነህ ሲልህ እሺ ብለህ መቀበል አለበት። አንተ ነህ ወንጀለኛ አንተ ነህ ብለህ ሲልህ እሺ ብለህ መቀበል አለበት። ውስጥ ከጠላ አማኝ አይደለም። ከጠላ ራሱ ለይሉን ተብትቀበል አላህ አይቀበልም። ይሄን ወይሰልሙ ተስሊማ አላ ወዶ መቀበል አለበት። ሁለት ሙስሊሞች ቢጋጩ የዱንያ ጸብ ለብቻ ነው፣ የዲን ጉዳይ ላይ ቢጋጩ ምንድነው መፍትሄው? ቁርአን ሐዲስ ነው። ምን ሆናችሁ እሱ እንዲለኛል እኔ እንዲለዋል ነው። አንተ ትክክል አመለካከት ምንድነው? አንተ የኔ አካሄድ ይሄ ነው፣ እምነቴ ይሄ ነው፣ ያኛ ይላል خلاص ያንተ እምነት ትክክል ነው፣ ቁርአኑ ይሄን ብሏል፣ ሐዲሱ ይሄን ብሏል። ያንተ እምነት ትክክል አይደለም፣ ተመለስና ቁርአን በገባው ወገወላ ይለዋል። ወዶ ካልተቀበለ ሸውካኒ ኢማሙ ሸውካኒ እዚህ አያት ላይ ማለት ነው وهذه الآية مما يرجف له الفؤاد والله ይቺ አያት አለ ልብ አንቀጥቅጥናታ ፍርዱን ተቀብሎ ካልወደደ ካፊር ነው እያለ ነው ቁርአን። መቀበሉ ብቻ አይደለም መውደድ አለበት። ያ ኢኽዋን ነብዩ ሰለላሁ ዐለይሂ ወሰለም ቅድሙ ላይ ሶስት ነገር ይወድላቸዋል። ያው ተውሂድ መያዝ ነው፣ አላህን ብቻኝነት ማምለክ ነው። ሌላ ሽርክ ኮተት ምናምን ነገር የለም። አላህን በቢድዓ ማምለክ የለም።
በሱናው በሸሪዓው ማምለክ ነው። በአላህ ማጋራት የለም። የመጀመሪያው ይሄ ነው። የመጀመሪያም እንደው የሁሉ መክፈቻ ተውሂድ ነው፣ ላኢላሃ ኢለላህ ነው። ከዛ በኋላ በአላህ ገመድ ተሳሰሩ፣ በቁርአን ተሳሰሩ፣ በሱና ተሳሰሩ፣ አትከፋፈሉ። እንግዲህ ተመልከቱ፣ የዛን ጊዜ እኮ ሰሃቦች እኮ አልተከፋፈሉ፣ ግን አላህ የሚናገረውና ነብዩ የሚናገሩት ትንቢት ነው። ወደፊት የሚከሰተውን ነገር ነው የሚናገሩት። እንዲህ አትከፋፈሉ። አያችሁ፣ ከላይ አሚር ካለባችሁ ቢረባም ባይረባም ተሱ ስር ሁኑ። ይው አሚር ሲኖራችሁ ለእናንተ አሚር ሲኖራችሁ ቢረባም ባይረባም ፋሲቅም ቢሆን ኸምርም ቢጠጣ ዚናም ቢሰራ ሌባም ቢሆን ማዳማ አንሁ ለም يخرج من ديوان الاسلام ከእስልምና እስካልወጣ ድረስ በዛ በአሚር ስር ሆናችሁ ተከተሉ። እሱ ኸምሩ ይጠጣ ራሱን ነው የሚጎዳው፣ እሱ ዚናውን ያደርግ ራሱን ነው የሚጎዳው። አንተ ግን ተሱ ስር እንዳትወጣ። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ቂለ ወቃል ከልክለዋል። ቂለ ወቃል ማለት ያልተረጋገጠን ወሬ ሚነዛ ሰው፣ ያልተረጋገጠን ወሬ የሚያሰራጭ ሰው እንዲህ ተባለ ይላል፣ እንዲህ ኮነ፣ እንዲህ ብሎ ማን ነው ያለው አይታወቅም፣ ሰነድ የለውም። ቂለ ወቃል እገሌ ይህም ብሎ አለ ብሎ ሲያወራ ያኛው ሰውዬ ከየት እንደያዘው አያውቅም። ለዚህ ነው የኛ ዲናችን ሙሰልሰል ሆኖ የመጣው የነብዩ ሐዲስ ሐደሰና ፉላን ሐደሰና ፉላን ሐደሰና ፉላን ሐደሰና حتى قال رسول الله صلى الله عليه وسلم ايوه مسلسل ተያይዞ ገመዱ የነብዩ ሐዲሳቸው ተሳስሮ የመጣው ለዚህ መፍትሄ ነው። ማንም ሰው اسناد من الدين ولولا الاسناد لقال من شاء ما شاء ما مشافعه رحمه الله من قالوا ይሄስ በሰነድ የመጣ ሐዲስ ባይሆን ኑሮ ሰነዲ ማን ከማን ያዘ ታማኝ ከታማኝ ከማይዋሽ ለመዝሃቡ ለወገኑ ለዘሩ ለመዝሃቡ ማያዝ ሐቋን ቅጫን የሚናገር ከሆነ ሰው ተያይዞ ነብዩ ጋር የደረሰ የሚል ሰነድ አለ አይደለ? ይሄ ባይኖር ኑሮ ሁሉም ሰው እየተነሳ ያሻውን ይናገር ነበር። ሁሉም ሰው ተነስቶ ያሻውን ይናገር ነበር። አሁን ግን ያሻችን የሻለውን የምናወራ ይመስላል ሳናረጋግጥ ይሆን እንጂ አኩን ፋሲቁን ቢነበይ ፈተበየኑ አላህ የሆነ ሰው ወሬ ቢያመጣላችሁ ሰውየው ምንነቱ ሳይረጋገጥ አረጋግጡ። አንቱ ሲቡ ቀውም በጀሃለቲን ፈትስቢሁ على ما فعلتم ናዲሚን። ወዮላችሁ ሰው ያለውን ሰምተህ በአንዲ ሰው ላይ በንጹህ ሰው ላይ እርምጃ ብትወስድ ብትፈርጅ የሆነ ነገር ብታረግ አደጋ ላይ ትወድቃላችሁ፣ ጸጸት ይዛችኋል። ለዩጢዕኩም في كثير من الامر لعنتم መልእክተኛ እናንተ የምታቀርቡትን ራእይና ሐሳብ ቢቀበል ቢከተል ኑሮ መከራ ላይ ትወድቃላችሁ፣ ችግር ላይ ትወድቃላችሁ في الدنيا والاخره الى الله جل جلاله። ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም وما ينطق عن الهوى إن هو إلا وحي يوحى የሚናገሩት ወህይ ነው አይደል? እሳቸው ወህይ እየተናገሩ እያለ ሱሐቦቹ አንድ ሐሳብ ያመጣሉ። ይሄ እንዲህ ቢሆን ይላሉ፣ ይሄን አድርገው ይላሉ። እዩት። ታዲያ ምን ችግር አለ? ችግር የለም እያለ ቢደግፋችሁ ማለት ነው መከራ ነው የምትወድቁት። የእናንተን ራእይ አይደግፍ መልእክተኛው። ولو اتبع الحق أهواءهم لفسدت السماوات والأرض ومن فيهن። ቁርአንና ሐዲስ የሰዎችን ልቦናና ትርታ የሰዎችን ፍላጎት ቢከተል ዓለም ይፈርሳል። እንዴ ሰው እኮ ልቦለዱን እኮ አምላክ አድርጎ ነው የሚይዘው እኮ ሰው ልጅ አይደለም እንዴ? አፈራአይተ መን اتخذ ኢላሁ ሀዋህ ወአضله الله على علم። ስሜቱን የሚከተል ሰው ከሆነ ራሱን ይጠፋል፣ ሌላም ሰው ያጠፋል። ስለዚህ ለዩጢዕኩም في كثير من الامر لعنتم ማለት እናንተም ምትሉት ይሁንላችሁ ቢል ኑሮ መከራ ትወድቃላችሁ። ይሄን ያለበት ይላሉ አንዳንድ ሙፈሲሮች። ወሊድ ኢብኑ ዑቅባ የሚባል ሱሐባ የሆነ ቦታ ይልኩታል እና ዘካ ለማምጣት ማለት ላኪን ያልተረጋገጠ ሆነና እነዚህ ሰው ከልክለውኛል ብሎ አለ። ሌሎቹ ሱሐቦች ተከለከለማ
ተከለከሉማ እነዚህ ሰዎች ዘካውን ተከለከሉ ዝመቱባቸው ያ ረሱላህ አዘምቱባቸው እነሱ መገደል አለባቸው ምናምን ብሎ ነብዩን መጎትጎት ጀመረ አንዳንድ ሱሐባ ምን ማለት ነው ያልተረጋገጠ ወሬ ነው ወሬው ለምን ወሊድ ያመጣው ወሬ ሰዎቹ ዘካ አልከለከሉ ከልክለዋል የሚል ወሬ ነው ተከለከሉማ በእነሱ ላይ እርምጃ ወሰዱ ሚላቸው በዛ በነብዩ ላይ አለይሂ ሰላቱ ወሰለም የዚህ ጊዜ ነብዩ ዝም ብለው ተሰብቶ ማለት ተረጋጉ አልተከተሏቸው ዝም አደናቆራቸው ላድርገው አላድርገው ያሉ ብቻ ዝም አሉ ወህዩ መጣና ምን አለ ለውጢዑኩም في كثير من الامر لعنتم እናንተ የምትሉት ሁሉ ይሁንላችሁ ቢል እኮ መከራ ትወድቃላችሁ ምክንያቱም በሰዎች ላይ የማይወሰደው እርምጃ ተወስዱና መከራ ላይ ትወድቃላችሁ አረጋግጡ ስለዚህ ወንድሞቼ እኛ መጥፎ ነው ያለው አላህ ዘንድ ደግ ሊሆን ይችላል እኛ ጥሩ ነው ያለው አላህ ዘንድ መጥፎ ሊሆን ይችላል ለዚህ እኮ ነው ወንድሞቼ ቁርአን ሐዲስ የማይከተሉ ሰዎችን ሚላቸው ويحسبون انهم مهتدون ትክክለኛ መስመር ሃይማኖት ያዝ ይመስላቸዋል وبدأ لهم من الله ما لم يكونوا يحتسبون ይላል እዚህ እነሱ መልካም መስሎ ታይቷቸው ነገ አላህ ቢተቃራኒ ሆነና ይገለጽባቸዋል እነሱ እንዲያሰቡት ላይሆን ይችላል ላይሆን ይችላል ወንድሞቼ ስለዚህ እኛ መጥፎ ያልነው ሰው ያለ ወዳጅ ቢሆንስ እኛ ጥሩ ያልነው ሰው ራሳችን ላይ ያወጣነው ሰው አላህ የጠላው የገሃነም ሰው ቢሆንስ ምን እናውቃለን ታዲያ ለምንድን ነው የምንወጋገዘው ቁርአን ሐዲስን አንዱ በምን አንድ ያልሆነም መፍትሄውን አላህ አላስቀመጠም ወይ ነው تركت فيكم ما إن تمسكتم به لن تضلوا بعده أبدا كتاب الله وسنتي وفي رواية وعترتي مالت أني يلاچو لهر እሱን አጥብቃችሁ እስከያዛችሁ ድረስ ቁርአንን ማለት ነው መቼም ቢሆን የፈለገ ሸር የፈለገ ሸይጣን የፈለገ አጥማሚ እናንተን ማጥመም አይችልም ከመስመር ማውጣት አይችልም ኪታቡላህ ያላህ ከላም እሱን ከያዛችሁ የፈለገ ሰው ቢከፋፈል ሙስሊሙ ይከፋፈላል በርግጥ ነብዩ ሰለላሁ ዐለይሂ ወሰለም ستأتي فتن القائم منها خير من الماشي والماشي خير من الساعي يا رب فتنة يمتان نبي صلى الله عليه وسلم فتنة وكمت على هذا كده مسلم سبسو صعي فترة سبسو يتشاجر سبسو يوقع جزال يتلاقي منهج ياوطال የራሱን መንሃጅ እንጂ ሌላውን እንደመጥፎ መንሃጅ አድርጎ ያስባል የራሱን መዝሐብ እንጂ ሌላውን መሰል የራሱን ጦሪቃ እንጂ ሌላውን ጦሪቃ ነጃ ያወጣል ብሎ አያስብ የራሱን መዝሐብ እንጂ ሌላው መዝሐብ ነጃ ያወጣል ብሎ አያስብ የዛን ጊዜ ምን ይፈጠራል ትንኮሳ ይፈጠራል አስበስብት ዱላ ጦርነት ይነሳል የዛ ጦርነት ለት ሙስሊሙስ በርሱ ሲባላ ምን አሉ መሰላችሁ القاعد خير من القائم ያሉት እቤቱ ቁጭ ያለ ሰው ያንን ፊትና ያልተቀላቀለ ላንድ ወግኖ የተሻለ ነው ተንቆም ሰው ለመሄድ ያስቦ ተቆመው ሰው ይባል የቆመው ሰው የማይሄደው ይሻላል ወደዛ ወደ ፊትና ወደ ጦሩ ተሚሄደው ወደ ጦሩ ተሚሄደው ሰው የሚሄደው ሰው ይሻላል እየተሯሯጠ የደረሱ ይያለ መሳሪያውን ይዞ ከሚሮጠው ሰውዬ ዝግ ብሎ የሚሄደው ሰው ይሻላል ለምን እልቂቱ ሁለት ወገን ሙስሊምና ሙስሊም ነው የሚባለው ያለው የዛን ሰዓት አንተ እቤት ቁጭ በል አንድ ሰው በመጣና ያ ረሱላህ ሊገለኝ ቤቴ ቢመጣ ምን ልሁን አላቸው አንተ ቁጭ በል ይግደልህ ሰይፍህ እጅህ ላይ ካለ ሰይፍህን ስበረው የሱ ሰይፍ አስፈራርቶ ያንጸባረቀብህ ከሆነ ተሸፋፈን ያዲስ ይሄ ለምን ጻቡ ሙስሊምና ካፊር ሳይሆን ሙስሊሙና ሙስሊሙ እየተባለ ያለው ይሄን ሐዲስ ተሰር የት ነው የምንሄደው የት ነው የምንደርሰው ቤትህ ተቀመጥ
ተቀመጥ እቤትህ ሊገልህ ቢመጣ እሱ ይግደልህ አንተ ልቅልቅለት ሰይፉን ተፈራ ተሸፋፈነው ይሄ በዲን ጉዳይ ያለ ጸብ ነው እንጂ በዱንያ ጉዳይማ ሚስትህን ሊቀማ ቢመጣ ተዋጋ ግድ የለም ገንዘብህን ተከላክለህ ብትሞት ግድ የለም ምክንያቱም ዲን አይደለም እዛ ጋር የገንዘብ ጉዳይ ላይ ተሞትክ መሞት ትችላለህ እዛ ግድ የለም እዚህ ላይ ግን ለአንድ ወገን አልይና ሙአዊያ ተጨፋጭፈዋል አይደል እንዴ ታሪኩን አታውቁም እንዴ የሚገርማችሁ ከአልይ ወገን ከ20 እስከ 55000 ተገድሏል ይባላል ከሙአዊያ ግን ከ40 እስከ 45000 ተገድሏል ይባላል ሁሉም ተደምሮ ወደ 90000 ሞቷል በአይሻ ጊዜ ደግሞ የነበረው 16000 ሞቶባቸዋል የአይሻ ነው የሚባለው የአልይ 5000 ሞቷል ነው የሚባለው ዙሮ ከ100000 በላይ አልቋ መጨረሻ ላይ ሁላቸው ነዲማ ባላደረኩት በቀረብት ተባብለው ሁሉ ምን ይመስላችኋል እና አብደላህ ኢብኑ ዑመር ሸሹ እነሱ ገለልተኛው እና ምን አባስ ገለልተኛው خلاص እነዛ ገለልተኛ የሆኑ የፊትና ዘመን ማለት ያለ እንዴ ሙስሊሞች የተጨፋጨፈ የፊትና ዘመን ማለት ይሄ ነው ነብዩ የነገሩን አይደለም ሸሽተው ብልጦች አማለጡ በኋላ ያለቀው ታለቀ በኋላ ምን ነው በቀረብኝ ጅን በሰበረው ሰይፈን በሰበረው ይላል አንተም እንደዛ ነው የምትሆነው እንዴ መንገላ አንተ ባትገለው ለገዳይ ካጋለጥከው ገዳይ ነው ነብዩ ሰለላሁ ዐለይሂ ወሰለም ማን አዓነ ሙስሊማን ዐላ ንስፊ ከሊመቲን እቁ فهو كقتله نبي صلى الله عليه وسلم مسلم እንዲገደል ያገዘ بنصف الكلمه ማለት ምን ማሰራት ነው ልጅ እቅቱል ነው አረበኛው እቅቱልሁ ግደለው ማለት ነው እቅቱልሁ ባይል እቅብሎ ከጀመረ እንደ ገዳይ ነው ብለዋል ግደለው ያለ ሰውዬ እንደ ገዳይ ይቆጠራል ካሉ አንተ አመልካቹ ጠቋሚው ደላላው ገዳይ ነው ገዳይ ምን ትመልሳለህ በእኔ ይደላ አይ እኔ ትክክለኛ ሙእሚን ስለሆንኩ እሱ ካፊር ስለሆነ ታዲያ ተካፊር ጋር አታረቅም እኔ ጥያቄ አለኝ አንዳንድ ሰዎች እኛ እንታረቅም ምክንያቱም ሃይማኖታችን አንድ አይደለም አንታረቅም በምንድን ነው የምንታረቀው እኛን ካፊር ይያሉ እነሱ ጀሲም ነው እነሱ እንዴት እንታረቃለን ምን አገናኝቶን እኛ አንታረቅም እንላለን መረጃ አለህ ግን ለዚህ ከሰማይ ወጣ ከምድር ማውጣ አታገኝ ለዚህ አላህ ጀለ ጀላሉሁ ይላል وإن جنحوا للسلم فاجنح لها وتوكل على الله إنه هو السميع العليم وإن يريدوا أن يخدعوك فإن حسبك الله እነዚህ ሰዎች ይቺ ሱረቱል አንፋል በዋናነት የምታመረው ስለ አይሁዶች ነው የምታወራው እነ ሸረ الدواب ያላቸው ማለት ነው ባላት ምድር ላይ ተሚንቀሳቀስ ህይወት ካለው ነገር የመጨረሻ መጥፎ ይሉሃል እነሱ ናቸው ينقضون عهدهم في كل مرة عهد ተጋብተው ላንዋጋ ላናግዝብ ነገረኛ ላንሆን ብለው ፈርመው ሲያበቁ 10 ጊዜ ቃል ኪዳን አፍራሾች ናቸው ከመሆኑ ጋር ግን ጦርነት ጀምራ ስታበቃ ጦርነቱ አላዋጣቸው ሲል መሐመድ ሆይ እንታረቅ እንደራደር ካሉ ታረቃቸው አልገባችሁም የኔ ሐሳብ አልገባችሁ የት ናችሁ ረመዳን ስለሆነ የሰማችሁ ወንድሞች إن في ذلك لعبرة لمن كان له قلب أو ألقى السمع وهو شهيد ይሄ ምክር የሚጠቅመው በደንብ ለሚያስተነትን ሰው ጆሮውንም አይኑንም ልቡንም ላቀረበ ሰው አብሮ ያደረገ ሰው ነው የሚረዳው ይሄን ወላሂ እንዴ ያለ የአላህን ምክር ወንድሞች ያ ኢኽዋን ልብ በሉ አደጋው ከባድ ነው በመካከላችን ያለው ጉዳይ ያ ኢኽዋን ውስብስብ ያለ ነገር ነው አላህ ጀለ ጀላሉሁ ተዋጋቸው አህድ ያፈርሰዋል አይደለ አህድ ካፈረሱ ተዋጋቸው ብሎ ፈቀደ
ስትዋጋቸው ደግሞ እነሱ መሳሪያችን ትንሽ ነው አልተዘጋጀንም ብለው ተመካክረው መሐመድን እናስተኛው እስከምንዘጋጅና መሐመድ ሆይ እንደራደር እንታረቅ ብለው ቢመጡ ታረቅ ወተወከል على الله በውስጥ ተንኮል አስበው ሊሆን ይችላል ለኔ ተወሰነ እርቁን አውርድ وإن يريدوا أن يخدعوك فإن حسبك الله أنت ناستنيتو أزناكتو ليكدوا أسبوا كوانا إني الله بقى الله زنبله تارك كمان قال كايفود قال أنت السا مسلم كافر بلوان كافر قد تارك مثلا مسلم كافر بلوش مشبه بلو مجسم بلو كافر قد تارك الله تارك ويا الله كافر قال كايفود قال كنصارى قال كمشرك كمكة مشرك قال لازم بلفعله አትታረቅም አይ ሸር አስቦ ነው እኛ ሊጎዳ ነው የኛን አይጠር ጌታ እኮ ተወው ውስጥ ለኔ ተፋለኩ አደጋ ሊያመጡብህ ሸር ሊያስቡ ከሆነ ተወው እሱን ዝም ብለህ ታረቅ ወሱሁ ኸይር ያ ይኹን እሞናችሁ የሰው ራእይ መከተል እንዲህ ያለ ግል የሚከት ነው ለዓለም መለስ ገደል ነብዩ ሰለላሁ ዐለይሂ ወሰለም ማራሁ ዳውድ سيأتي أقوام تجري بهم الأهواء كما يجري الكلب بصاحبه في كتاب السنة النبي صلى الله عليه وسلم ሰዎች ወደፊት ለስሜት አደር ልቦለዳቸውን የሚከተሉ ልቦለዳቸውን የሚያሽከረክራቸው ልቦለድ ያሰከራቸው ስሞች ይመጣሉ ውሻ የሚያሳብድ በሽታ አለበት አይደለ ያ የብደት በሽታ ሲነካው ወዲያ ይሮጣል ወዲያ ይራወጣል አንዱ ይለክፋል ያን ይላል አቅጣጫ የለውም እንዲህ የሚያቃዣቸው ስሜታቸውን የሚገዙ ሰዎች ወደፊት ይመጣሉ ያ ኢኽዋ والله እንዲህ አላህ አድርገው ወንድሞች አስቡት አሁን እኛ የምናወራው ስለዚህ መስጊድ ወይም ስለዚህ ጀማዓ ብቻ አይደለም ዓለምየን ነው የምናወራ ያለው እንዲህ ዓለም አቀፍ ነው ቁርአንና የሚያወራ ያለው ስለ ሙስሊሞች ጉዳይ ነው እያወራው ያለው ስለ እናንተ ጉዳይ አይደለም ዓለም በቃ ምን መሆን አለበት ሙስሊም ነው በቃ خلاص ይገባቻል ወንድሞች ከኔ ጋር ናቸው سهل بن حنيف የሚባል ሱሐባ የሁዴቢያ ጊዜ ራእይ መከተል ምን አይነት አደጋ እንዳለው ማለት ነው መካዎቹ እንዋጋል ብለው ብቃታቸው ተሟልተው መተው መካ አይገባትም ብለው ያው መሳሪያ ተሟልተዋል ሙስሊሞቹ 1400 ነው ይሄዳሉ እነሱ ዑምራን ይሄዱት እዛ ግን እንዋጋለን አትገባትም ብለው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ፈለጉ ድርድር ፈለጉ ምክንያቱም የሁለቱም ወገን ደም መፍሰስ አይፈልግም በተለይ እዚህ ቦታ ላይ ለካ አላህ ነው ይሄን የሚላቸው ታረቅላቸው ታረቅ ካፊሮቹ ጠግበዋል መሳሪያ በእጃችን ሁሉ በእጃችን ከፈለግን ያው ነው አይፈከሩት ሸርጥ እናስቀምጥባለን አሁን ሸርጥ እናስቀምጣለን ለመታረቃው አለዛ እንዋጋለን አሁን ሸርጥ አስቀምጡ ስምህን ጻፍ መሐመድ ረሱላህን ፋቅ ወደ ዛጥፋ አንቀበል እሺ አጥፍላችሁ አልይ ያላጠፋማው ነብዩ ራሳቸው አጠፉት ልብ ይሄን የርቅ ፍለጋ የነብዩ ሰለላሁ ዐለይሂ ወሰለም መንተርተር ተመልከቱ ይናስቡ ከናንተ ሰልሞ ከኛ ሰልሞ ከመጣ አንተ ጋር ለኛ ታስረክባለህ እሱ ምን እናደርገዋለን እሺ ከናንተ ከድቶ ከመጣ እናንተ ላጠይቁልኝ ከናንተ ጉርተድ ሆኖ የመጣን ላጠይቁን እሺ ነብዩ ሰለላሁ ዐለይሂ ወሰለም ይሁን ጅግሪ የማፋ አባዲሁ الله رحمته ነው ተሪም ጅግሪ ካላ ራመቱ ይራቀ በራሱ ፍላጎት ተራቀም ይችላል ያኛው ደግሞ አላህ ተልቡ ሰልሞ ከሆነ ነው ጫረግለታል ችግር የለም ነው ይዘላል ሰለም አያችን ሸርጥ ያኸ አቡ ጀንደል ዘመጣ የሱሃይል ልጅ አሰቃይተው ትግሩን አስረውት ምን ብለውት የተንፋቀቀ ያለቀሰ ደም ያለቀሰ መጣና ያ ረሱላህ ይው ሰለም ያለው ያደረጉ ህይወቴን የቀረው ይሄን ሰው ተውልኝ ለወደፊቱ ሙስሊም አልቀበልብህም ማለት ሰልሞ ሲመጣ ያፈለገ ቢሆን እርቁን አፍርሻለሁ ይሄንን ታልመለስ ካላቸው ተመለስ እንግዲህ ምን ይደረጋል ነው ይሰሰ ያ ረሱላህ ሱሐቦች ተጣራ እንደዚህ አርገው እንደዚህ ታስሬ ለማን ተሰጡኛላችሁ አሳልፋችሁ ምን ላፍ ግድ የለም አላህ መውጫ ያረጋል ወሰደው ታሳሰቃዩት
ተቻለው ሙስልምናን ተቻለው እስከሚል ያሰቃዩት ሮዞ በኋላ ጉዳቸው አልፈላ እንጂ ነብዩ ደረጃ ዑመር ተቃጠሉ ያ ረሱላህ فلما نقبل الدنية في ديننا أليس قتلانا قتلانا في الجنة وقتلا في النار የነሱ ገሃነም አይደለም ቢገደሉ የኛ ጀነት አይደለም ምንድነው ይሄን ውርደት የምንቀበልበት ምክንያት ይሄ ነው እንደ እርቅ ማለት ይሄ ነው እንደ ይሄ እርቅ አይደለም የግፍ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ አላህ ያለኝ ነው እንጂ የሚከተል አንተ ያልከኝ መሰለኝ እኔ አላህ ያለኝ ነው ተዋጋ ተባልኩ ተናደዱ አቡበክር ዘንድ ሄደው ደነፉ ሌላው ሱሐባ ግን ጥርሱን ነክሶ መሳሪያውን ይዞ ዝም ብሎ ጸጥ በኋላ በዛ ታረቁኩ ራሳቸውን ተላጩ አንላጭ ግማላቸውን ረዱ ሰደጋ አናርዲ ተናደዱ እንዴት ከዛ ለኡሙ ሰለማ ምን ይሻለኛል ነው ሰለላሁ ዐለይሂ ወሰለም ምን ይሻለኛል እንዲያሉ ሲሉ አንቱ ተላጩ አንቱ ረዱ ዝም ብሎ ሜዳው ላይ ያዩ ከዛ በኋላ ስበሳቸው ነብዩ ሲላጩ አይተው እስበሱ ተቆራረጠ ተናደዱ ማለት ለምን በቃ ያ ሁሉ 1400 ሱሐባ ከዑመር ውጭ ያለ በሙሉ ከአቡበክር ውጭ ያለ ከማን ነው ከአቡበክር ውጭ ያለ በሙሉ ማንን ደግፏል ጦርነቱን ነብዩና አቡበክር ብቻ ጦርነት አለመሆኑ የቱ ነበር ጥቅሙ የቱ ነው መስለሃ ንገሩኝ እናንተ እስቲ የቱ ነው የሚበልጠው እርቁ ነው ወይስ ጠቡ ነው ይሄው رأي መሰብሰብ እንግዲህ ወለው ካነ ምን عند الله لوجد فرته رأي ቢሰባሰብ የሱሐባ رأي እንኳን 1400 ሱሐባ رأي ተሰብስቦ ምንም አልፈየደም ለምን ጦርነቱን ቢጀምሩ ሮዛን ያልቀው ይስታውቃ ከሁለቱ ግን የሚያልቀው ይታወቃል ዲሉ ለማን እንደሚሆን ይታወቃል እስቲ ይሄንን ወንድሞች رأي መከተል እንዲህ ያለ አደጋለሁ እና ሳልም ሆነ ምን አለ علينا معايا استفاجئوا لعلي ما غزا لبه علي ነው መዝሉሙ ይሉ ጀመር ታው اتهموا رأيكم اني رايتني يوم ابي الجندل ابو الجندل ሲስታሰር የዛን ጊዜ ነበርኩኝ ያ ሁሉ ሱሐባ መጋደል ነበር የመረጠው ነብዩ ግን በጸኑና በዛው ጸንተው ፈትህ ሆነና ፈተحنا لك فتحا مبينا በሳቸው መፍትሄው መጣ ፈትህ መጣ ዲል መጣ የዛን ጊዜ ከዛ ወዲህ ነው የራእየን ንቅ ያለው አልከተልም አልይ ነው የሚሻለው ይው ሰልሙ ነው አልገባችሁም ወንድሞቼ ታዲያ ወንድሞቼ ቁርአንን እዛ አስቀምጠን ምን ይላል ቁርአን እኮ የተናገረው ቁርአን እኮ እንኳን ለዚህ ጀማ ለዓለም መፍትሄ ነው ቁርአን እኮ ኑር እኮ ይህን ጨለማ ውስብስብ ጨለማ ፈች እኮ وما اختلفتم فيه من شيء فحكمه الى الله متلايبت ነገር መፍትሄው ቁርአን ላይ فإن تنازعتم في شيء فردوه الى الله متጨቃጨቁ ሆነ ወደ ቁርአን መልሱት ቁርአን እኮ ግልጽ እኮ ቁርአን በቃ ለማን ያደለ ለማንም አይደለም ባይሆን ጥፋትን እኛው ነው አንድ ልሁን ሲባል እኮ ቁርአን ጥላ ስር ማለት እኮ ነው ቁርአን የሚለንን አብየት እንበልስ መጀመሪያ نستسلم لأمر الله لكتاب الله نحرم حرامه ونحلل حلاله ونتبع دينه والإيمان ينبع منه هو مصدر الأمن مصدر السلام الله سلام نذكر سلام قرآن سلام اللهم أنت السلام ومنك السلام وإليك يعود السلام عندنا تقو سلام على اللي نرد وجه على اللب عندنا سلام على اللب ታዲያ አላህ ስሙ ሰላም እኮ ስንጣላ ሰላም ፍለጋ ወዲያ አላህ ወዲ ቁርአን እንጂ ወዲየት ነው መሄድ ያለበት ጭራሽ ቁርአን እኮ መስደሩል አምን ወሰላማ የሰላም ምንጭ ነው ቁርአን كل شيء فيه ما فرطنا في الكتاب من شيء القرآن ውስጥ የሌላለን እንደውም ጥያቄ ካለ በኔ በማቃት ትንሽ አቅም ጊዜ ካለ ጥያቄያችሁን አቅርቡልኝና ተቁርአን ተሐዲስ መመለስ ካልቻልኩ አላሁ አዕለም በየዘጋው ጀገችውታል ከልብ ሐቅን ለማወቅ ብትጠይቁኝ ተቁርአንና ተሐዲስ አምጥቼ መፍትሄውን መፍታት ከቻልኩ እሞክራለሁ ካልሞከርኩ እውቀቱን ላላስተላልፍ በእኔ አቅም እንኳን ማለት እንኳን ቁርአን ለሁሉ መፍትሄ የሰላም ሸፋዓ የደህንነት የጀነት የሀብት ሙባረክ በረካ ያዘለ አንድነት ያዘለ ያ ኢኽዋን አንድነት የአንድነት ጥቅሙ
የሰላም ጥቅሙ ተቆጥሮ አይዘለቅም። ጉንዳንና እንትን ንብና ጉንዳን አንዷ ጋር ብትጣላ ምን ታረጋለች? አንተን አንዴ ታፈጣታለህ። አንድ ጊዜ ጀማዓ ሆና ግን ተቤት ተሳወጣለች። አተሰጣም ልገልህም ሲላለች ከነንብረትህ ከነንት ምን ስለሆነ ነው? ጀማዓ ስለሆነች ነው። የንብ መሪያቸው አንድ ነው፣ ኺላፍ የለም በማለት ያፈሩት ማር ተመልከት። ሳታስበው ይሄ ነው ወይ ከሷ የመጣው ትላለህ። የዱላህ ማል ጀማዓ ሲጀመር ከሰላም ውጭ ያለው ሲዋጋ በጦርነት ተዋግቶ 2 ዓመት 3 ዓመት 4 ዓመት ተዋግቶ ሲያበቃ ወንበር ነው የሚያስታርቀን በንግግር እንፍታው ብሎ አይደል እንድንመለስ እንደገና ይላል አይሉ። ቁርአን ሀዲያ ይሄን የተናገረ ሌላ መፍትሄ የላችሁም ታረቁ በቁርአን እያለ እነዚህ እንኳን የዓለማዊ እንኳን ስልጣን ባለስልጣን ሲጣላ ፖለቲካው ሲጣላ በመሳሪያ ይጀምሩና በኋላ ተደራድረው እንደገና ይታረቃሉ። አይናችን ያያረጥ እንዴ መታረቅና አንዲ መሆን ምን ይዘለቃል? በረካውና አኺራውስ አላህ ጀለ ጀላሉሁ إن الذين فرقوا دينهم وكانوا شيعا لست منهم في شيء إنما أمرهم إلى الله ثم ينبئهم بما كانوا يفعلون. أنت عندي للترجاتشو متعنا لله عندي المنجد عندنا عندي رب واحد وملة واحدة ونبي واحد وقرآن واحد يتشد منجد አሳይታቸው ስታበቃ ወደ ቀኝና ወደ ግራ እየተዘራጠጡ የተለያየ መንገድ የሚያመጡ ከሆነ እነዚህን አንተ ከነሱ የለህም፣ ከነሱ ውጭ ነህ። ጉዳዩ ለኔ ነው የነሱን ጉዳይ የቂያም ቀን የተጣሉበትን ምን እንደሆነ እኔ እፈታቸዋለሁ። فالله يحكم بينهم يوم القيامة فيما كانوا فيه يختلفون. ዛቻ ቁርአን ይፍታህ በያለሁ። ቁርአን ካልፈታህ እኔ እነግርሃለሁ። ስለዚህ ወንድሞቼ ከአንድነት ውጭ ሌላ አማራጭ የለም። ምናልባት ጥላት እንዲያለብን ከውስጥም ከውጭም ሸይጣን አለ፣ ነፍስያ አለች። እዚህ ጋር እኛ አናን እያለ ትምህርት የተማረው በትምህርቱ ኩራት ያመጣል። ገንዘብ ያለው በገንዘቡ ይኮራል። ጎሳ ያለው በጎሳው ይኮራል። ምን ይዘህ አንተ ከየት መጣ? ስትወለድ እኮ እርቃን ተወለድክ። እናትህን አታውቅም ስትወለድ ያው በምን እንኮራለኛ? አምዋሉኩም ወላ አውላዱኩም ቢላሂ ተቀርቡኩም እንደና ዙልፋ። እኔ ጋር የሚያቀርባቸው አንድ ነገር የለም፣ ኢማንና አመል ሷሊህ ብቻ፣ ተቋ ብቻ። እና አክረመኩም ዐንደላሂ አትቃኩም። መበላለጥ ከፈለክ አላህን ፈራ፣ በአላህ ፍራቻ በልጠህ ትገኛለህ። ከዛ ውጭ ግን የምትኮራበት ነገር የለም። ያ ኢኽዋን ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ነግሮ ይሄንን የሚሰራ ወዮለት ብሎ ከተናገረ በኋላ የሚጥሰው አለ። አላህ ይሄንን የሚሰራ ሰው ወዮለት ብሎ ከተናገረ በኋላ የሚጥሰው አለ። የሚገርማችሁ ነገር ሌብነት ሐራም ነው፣ የሚሰርቃል። ዚና ሐራም ነው፣ የሚሰርቃል። ዝሙት የሚሰራ ሰው አለ። ሰው መግደል የንጹህ ሰው መግደል ሐራም ነው፣ የሚገልሰው አለ። አላህ መፍትሄው ምን አመጣ? ሌባ ምክር ስለማይመልሰው ቁረጡት አለ። ዝሙት የሚሰራ ሰው ዝሙት ሐራም ነው የሚለው ተደጋግሞ የሚነግሩት ቀጥ ነው። እንዲህ ብሎ አይደል 100 ግረፋል፣ አለዛ 100 ይገረፋል ወይንም ደግሞ ይገደላል። አያችሁ ታይቷል። ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም አለ ዑስማን ናቸው ይባላል ኢነላህ ላ የዘዑ ቢሱልጣን ማ ላ የዘዑ ቁርአን። አላህ በባለስልጣን ሰዎችን ልክ ያስገባል። ቁርአን የማይሰሙ ስላሉ በቁርአን የማይመለሱ ሰዎች አሉ። በቁርአን የማንመለስ ሰዎች ሐድ ይቆምብናል። ዱንያ ላይ ካልተቆመ ነገ የቂያማ ቀን አላህ ያቆምብናል። ቁርአን ነግሮን የማንመለስ ሰዎች አላህን ፍሩ፣ ተናጋሪውን አትዩ። እዚህ ዱንያ ላይ ሐድ ባይቆምባችሁ ነገ የቂያማ ቀን ሐድ ይቆምባችኋል። ቁርአን ክልክል የሚለው ይከተል፣ ሐራም የሚለው ሐራም አድርጉ፣ ስሩ የሚለውን መስራት የቻላችሁትን ያክል። መከፋፈል የመጨረሻ የዱንያ የአኺራ አደጋ ሽንፈትና ውርደት መሆኑን ልትገነዘቡ ይገባል። ስለዚህ አንድ መሆን አለብን። ምንድነው የማያስታርቅብን ምክንያት? ምንድነው ራስ በሳችን የምንተናኮስበት ምክንያት? ለምንድነው መፍትሄው እያለ መፍትሄ የለም ወይ? አሁን አለ ተነግሯል።
ስለዚህ በምን ምክንያት ነው መልሱ? ወይ አላህ ፊት ነው። አያዋጣም። ጨርሷል ጌታ ዱንያ ላይ ጨርሷል። ወደ ቁርአን ሽሹ ነው ተባለ። ይህ ቁርአን ኑር ብሎታል አላህ ኑሩ ሰማዋት ወልአርድ مثل نوره كمشكاة فيها مصباح ሙእሚን ልብ ላይ ገብቶ የሚያንጸባርቅ የአላህ ኑር ነው ቁርአን። ይህን ኑር ትተህ ሌላ መፍትሄ አታገኝም ነው። ሰዓታችሁ ምናልባት የተሻማህ ይመስለኛል። እኔ ግን አልጨረስኩም እናገራለሁ ያልኩትን። ምናልባት ጥያቄዎች አሉ? አስተያየት አለ? مرحبا ምናልባት ጥያቄ ካላችሁ ተጠየቁ ፈልጉት ጥያቄ ካለ ተወሰነ ሰው ጥያቄ ለማስተላለፍ ፈቃደኛ ናችሁ ኡስታዝ ጠይቅ ትችላላችሁ። ምናልባት አሁን ከተናገርኳቸው አንዳንድ ትኖች ካሉ ግልጽ ያልሆኑ ካሉ ወይም ደግሞ ሐሳቦች ካሉ በቅንነት ለመረዳዳት ለመግባባት ለመዋደድ የታሰበ ስለሆነ ያልገባን ካለ ግልጽ ያልሆነ ነገር ካለ ኢንሻአላህ بسم الله والحمد لله والصلاة والسلام على رسول الله اللهم لا تدعنا في مجتمعنا هذا إلا بذنب مغفور وعمل مبرور اللهم لا تدعنا ذنبا إلا غفرته ولا عيبا إلا سترته ولا مريضا إلا شفيته ولا جاهلا إلا علمته اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه اللهم يا رب جبريل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدنا لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم اللهم كما جمعتنا في هذه الأوقات المباركة وبيتك المحرم اللهم اجمعنا في جنتك في دار كرامتك مع نبيك محمد صلى الله عليه وسلم وصحابته الكرام آمين آمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته.